ቤት ውስጥ የምትውሉ እናቶች፣ የቤት እመቤቶች ልጆቻችሁን በእንክብካቤ የምትይዙ የቤቱን ስራ እየሰራችሁ ደፋ ቀና እያላችሁ ልጆቻችሁን እያስተማራችሁ ልጆቻችሁን የጣፈጠ የላመ እያበላችሁ ቤታችሁን እያጸዳችሁ የልጆቻችሁን ኧረ ምኑ ቅጡ። የቤት እመቤት ሲባል መቼም ይገባችኋል። የቤት እመቤት እናቶች አፋችሁን ሞልታችሁ በስተት ማለት ነው በስተት ተሳስታችሁ ማለት ነው ስራ የለኝም ስትሉ እንዳልሰማ። ስራሽ ምንድነው ስትባይ ስራ የለኝም አትበይ። አንቺ ፉል ታይም ነው የምትሰሪው፣ ፉል ታይም። ኧረ ከዛ በላይ ኦቨር ታይምም አለበት። እና ጀግና ናችሁ፣ ጌታን ጀግና ናችሁ። በራሳችሁ ልትኮሩ ይገባችኋል። ምንድነው የምትሰሩት ስትባሉ የቤት እመቤት ነኝ፣ ልጅ ነው ማሳድገው። ልጅ ስደት ላይ ልጅ እንደማሳደግ ከባድ ነገር የለም ጋይስ፣ ሁላችሁም ታውቁታላችሁ። በዚህም ብትሉ እናንተ ናችሁ፣ በዛም ብትሉ እናንተ ናችሁ። ጥሩ ከሆነ ሊረዳችሁ የሚችለው ባልና ባል ነው። ዘመድ ካላችሁ ያው ቤተሰብ ካላችሁ ቤተሰብ ነው፣ ሌላ ማንም የለም። ጓደኛ ምናምን የሚባል ነገር የለም። እና በራሳችሁ ክሩ እሺ። ግን ራሳችሁን ደግሞ ጠብቁ፣ ብሉ፣ ጠጡ፣ ጥሩ ልበሱ። ውጭ አልወጣም ብለሽ ራስሽን እንዳትጢ። የምር ይሄ ከልቤ ነው የምመክራችሁ። ቤት የሚውል ብዙ ጊዜ ቤት የሚውል ሰው ራሱን ይጥላል። ውጭ አልወጣም ያው ልጆቼን ትምህርት ቤት ባደረስ ነው ባመጣ ነው ሻፕ ነው ቢሄድ ነው የሚባለው። ውጭ ግን ስራ ስትወጡ ስራ ቦታ እንደምትሄዱ ስለምታውቁ ቆንጆ ትለብሳላችሁ፣ ሜካፑን ትሰራላችሁ፣ ጸጉራችሁን ቀድማችሁ ትሰራላችሁ። እንደዛ መሆን የለበትም። ቤት ውስጥም በቃ በጣም ትልቅ ስራ እንደምትሰሪ እያሰብሽ ስራ እንደምትሄጁ አድርገሽ ጸጉርሽን፣ ልብስሽን በቃ የቤትም ቢሆን ጸጉርሽን ገብቷችኋል። ጸጉርሽ ልብስሽ ደግሞ የስራ ልብስ ማለት አይደለም፣ እንደዛ እንዳትረዱትና በቃ ፋብልጭ ማለት አለባችሁ። የቤት ሙድም ቢሆን በቤት ሙድ ሆኖ ጽድት ንጽት ቆንጆ ብልት ቆንጆ መሆን አለብሽ። ራሽ እንዳትይ ባይ